ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርብ ያለው በቅድሚያ አርዕስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሲዳማ ክልል ቅርንጫፍ ጽሕፈት ቤት የምክክር መድረክ አካሄደ። 33ኛው የኢትዮጵያ ጤና ክብካቤ ክርስቲያን ሰራተኞች ህብረት ዓመታዊ ኮንፈረንስ ተጠናቀቀ። ከውጭ ሃይማኖትን መደበቂያ አታድርጉ ሲሉ የሩዋንዳ መሪ በሃይማኖት ስም የሚነግዱ ግለሰቦችን አስጠነቀቁ። ንጉስ አንፈልግም የሚሉ ፕሬዝዳንት ትራምፕን የሚቃወሙ ሰልፎች በበርካታ የአሜሪካ ከተሞች ተካሂዱ። ከዜናዎቹ ጋር አብሬያችሁ ቆይታ ማደርገው እኔ ቤቴል ታምራት ነኝ። ወደ ዝርዝር ዜናዎች አለፍኩኝ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሲዳማ ክልል ቅርንጫፍ ጽሕፈት ቤት የምክክር መድረክ አካሄደ። መጋቢት 18 ቀን 2018 ዓ.ም በሐዋሳ ከተማ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሲዳማ ክልል ቅርንጫፍ ጽሕፈት ቤት የምክክር መድረክ አካሂዷል። የሲዳማ ክልል የወንጌል አማኞች ካውንስል ከ5ቱ ዞን መሪዎች፣ ከ8 ወረዳዎችና ከ2 ከተማ አስተዳደሮች ከመጡ መሪዎች ጋር ውጤታማ የምክክር ጉባኤ አካሂዷል። በዕለቱ የተነሱ ዋና ዋና ጉዳዮች ተልዕኮና ህብረት፣ የወንጌልን ተልዕኮ ከማሳካት ጎን ለጎን ሰላምን በማጽናትና ፍቅርን በማጎልበት ረገድ ከመንግስት ጋር በትብብር መስራት፣ ህጋዊ አደረጃጀት አብያተ ክርስቲያናት በህግና በእውነተኛ የእምነት ስርዓት እንዲመሩ አደረጃጀቶችን እስከ ታችኛው እርከን መዘርጋት ይገኙበታል። ሀገራዊ ጸሎት፣ ስለ ሰላም፣ ስለ ህዝብ ደህንነትና ስለሚመጣው ሀገራዊ ምርጫ የጋራ ጸሎትም ተደርጓል። መድረኩን የክልሉ ካውንስል ፕሬዝዳንት ፓስተር ዮሴፍ ዮቶና የክልሉ ሰላምና ጸጥታ ዳይሬክተሮት ዳይሬክተር ወይዘሮ ደብሪቱ ዳርሞና የቅርንጫፍ ጽሕፈት ቤት ኃላፊው ቄስ ንጉሴ ኦሮሞ በጋራ መርተውታል። መረጃው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ነው። የኢቫንጌሊየም ሚሽን ኢትዮጵያ የ30ኛ ዓመት ምስረታ በዓሉን አከበረ። በመሰረተ ክርስቶስ ቤተክርስቲያን የኢቫንጌሊየም ሚሽን ኢትዮጵያ የተመሰረተበትን 30ኛ ዓመት ክብረ በዓል በቢሾፍቱ አዱላላ ሪዞርት አክብረዋል። በክብረ በዓሉ ላይ የሚሽኑ መስራች ሚሽነሪ ሽመልስ ረታና ባለቤታቸው ዮታ ረታ፣ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ፣ የዋናው ቢሮ ኃላፊዎች፣ የክልል ዋና ጸሐፊዎች፣ በኢትዮጵያና በጀርመን የሚገኙ የሚሽን አገልጋዮችና ሰራተኞች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ከ30 ዓመታት በፊት በምስራቁ የሀገራችን ክፍል ለአንድ ሚስዮናዊ ድጋፍ በማድረግ አገልግሎቱን የጀመረው ኢቫንጌሊየም ሚሽን ኢትዮጵያ ዛሬ ላይ 476 ሚስዮናውያንን በ25 የመሰረተ ክርስቶስ ክልሎች ስር አሰማርቶ የሚገኝ ሲሆን ከዚህ በተጨማሪም 513 የአገልጋይና ድሃ አደግ ልጆችና 193 አረጋውያንን በመርዳት ላይ ይገኛል። በፕሮግራሙ ላይ የተገኙት የቤተ ክርስቲያኗ ፕሬዝዳንት መጋቢ ደሳለኝ አበበ በመክፈቻ ንግግራቸው ሚሽነሪ ሽመልስና ቤተሰባቸው ኢትዮጵያውያንን ለማገልገል የሰጡት ገንዘባቸውን ሳይሆን ራሳቸውን ነው በማለት ላለፉት 30 ዓመታት ከተለዋወጡ የተለያዩ ቤተ ክርስቲያኒቱ አመራሮች ጋር ባልተለዋወጠ ፍቅር ቤተ ክርስቲያንን ማገልገላቸውን ገልጸዋል። ይህ አገልግሎት 30 ዓመታት የተጓዘበት ዋና ሚስጥር ጸሎት ነው በማለት የገለጹት ደግሞ ከነበሩበት እረፍት አልባ ህይወት በኢየሱስ ጥሪ ለዚህ መድረሳቸውን የተናገሩት የአገልግሎቱ መስራች ሽመልስ ረታ ናቸው። ለሚሽነሪ ሽመልስ ረታና ባለቤታቸው እንዲሁም በዚህ አገልግሎት ውስጥ አብሯቸው ለቆሙ ቤተክርስቲያን የእውቅናና ምስጋና ሽልማቶችን አበርክታለች። በክብረ በዓሉ ተወዳጆች የመሰረተ ክርስቶስ መዘምራን ዝማሬያቸውን ሲያቀርቡ የዕለቱ ዝግጅት በኬክ ቆረሳና የምሳ ግብዣ በደመቀ ሁኔታ ተከብሮ አልፏል። መረጃው የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ ነው። 33ኛው የኢትዮጵያ ጤና ክብካቤ ክርስቲያን ሰራተኞች ህብረት ዓመታዊ ኮንፈረንስ ተጠናቀቀ። ዳንኤል አንተነ ዝርዝር አለው። የኢትዮጵያ ጤና ክብካቤ ክርስቲያን ሰራተኞች ህብረት ኮንፈረንስ ከመጋቢት 17 እስከ 19 2018 ዓ.ም በኢትዮጵያ የጤና ምርምር ኢንስቲትዩት አጠገብ በሚገኘው በመካነ ኢየሱስ ሉዊስ ሃርምስ ሆስቴልም የተካሄደም ሲሆን በመርሃ ግብሩም ከተለያዩ አካባቢዎች የመጡ የጤና ባለሙያዎችም ተገኝተዋል። በወንጌላውያን ቤተ ክርስቲያናት ካውንስል በቁጥር 04141 የተመዘገበው ይህ ህብረት ህጋዊ እውቅና ያለው አገር በቀል መንፈሳዊ ድርጅት መሆኑም ተገልጿል። በኮንፈረንሱ የጤናና መንፈሳዊ አገልግሎት ጉዳዮች ላይም ውይይትም ተካሂዷል። በዚህ በመጨረሻ ቀን በተካሄደው ፕሮግራምም የጋራ የአምልኮ የምስጋናና የጸሎት ጊዜም ተደርጓል። በዕለቱም የካቲት 21 ኳየር መዘምራንም ጉባኤውንም በዝማሬም አገልግለዋል። በፕሮግራሙ ስለ ኢትዮጵያ ጤና ክብካቤ ክርስቲያን ሰራተኞች ማህበር ገለጻና ማብራሪያ የተሰጠም ሲሆን ማህበሩ በ1985 ዓ.ም የተመሰረተና የህብረቱ አባላትም ከተለያዩ የጤና ተቋማት የተውጣጡ መሆናቸውም ተገልጿል። የኢትዮጵያ ጤና ክብካቤ ክርስቲያን ሰራተኞች ህብረት ዋነኛ ዓላማም የክርስቲያን ጤና ባለሙያዎች በተለያዩ የጸሎትና በተግባር ስራዎች በማስ
በማሳተፍም ወንጌሉን ላልሰሙ ሁሉ ለማድረስ ያለመም ነው። ከዚህ በተጨማሪም የተለያዩ ስልጠናዎች እየተሰጡ እንደሚገኝና የሜዲካል ሚሽን ተግባራት በነጻ አገልግሎት እየተሰጠ እንዳለም በመድረኩም ተወስቷል። በህብረቱ አማካኝነትም እስካሁን በወንጌል ስርጭት በተደረገ አገልግሎት ለ3 ሚሊዮን ሰዎች ወንጌልን ለመድረስ የተቻለም ሲሆን ከዚህም ውስጥ 150 ሺህ ያሉም ጌታን መቀበላቸውም ተበስሯል። በፕሮግራሙ ፓስተር መስፍን በዘጸአት 32 ያለውን የእግዚአብሔር ቃል መልእክትም አካፍለዋል። የኢትዮጵያ ጤና ክብካቤ ክርስቲያን ሰራተኞች ህብረት ፕሬዝዳንት የሆኑት ፕሮፌሰር ዳምጤ ሽመልስ እንደገለጹትም ጤና ተቋማትን የወንጌል ማዕከል ለማድረግ ያለፉትን 33 ዓመታት ክርስቲያናዊ መርህን መሰረት በማድረግ አገልግሎቱ እየተሰጠ እንደሚገኝም ገልጸዋል። በኢትዮጵያ ውስጥ ባሉ የጤና ተቋማት ውስጥ የሚሰሩ ክርስቲያን ጤና ባለሙያዎች በፈቃደኝነት የመሰረቱት ህብረት ነው። ህብረቱ ያው አሁን 33 ዓመቱ ነው። ዓለም አቀፍ ህብረትም አለ። የዚህ ዓለም አቀፍ ህብረት እኛ አባል ነን። የህብረቱ ዋና መነሻ ጥቅስ ምንድነው? ምሳሌ 24:11 ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን የሚል ነው። ምክንያቱም በጤና ተቋም ውስጥ የሚመጡ ሰዎች ወደ ሞት የሚነዱ ሰዎች ናቸው። መጨረሻ የህይወት ዘመናቸው ላይ ወይም ደግሞ በልጅነት ሊሆን ይችላል ወይም ትላልቅ ሰዎች ሊሆኑ ይችላሉና ሰው የሚሞተው በጤና ተቋም ውስጥ ነው፣ የሚወለደውም በጤና ተቋም ውስጥ ነውና ሰዎች በችግር ሲያዙ ደግሞ ወንጌልን የመስማት ልባቸው ይከፈታል። ስለዚህ እኛ በዚህ ጥቅስ መሰረት ክርስቲያናዊ ስነ ምግባር የተላበሰ ሁለንተናዊ የጤና አገልግሎት እንዲሰጥ እናስተምራለን፣ እንሰራለን። ዶክተር አበራ ይኮባላለሁኝ በኤችሲኤፍ ውስጥ የቦርድ ሰብሳቢ ነኝ። መሰራው አዲስ አበባ ዩኒቨርሲቲ ውስጥ ነው። ይህን ህብረት የተቀላቀልኩና ኒርሊ ከ25 ዓመት በላይ ነው የሚሆነው። ህብረቱ ግን ሲቋቋም ዘንድሮ 33 ዓመት እያከበረ ነው የሚገኘው እና እንግዲህ ራእያችን በምሳሌ ምዕራፍ 24 ቁጥር 11 ላይ ያለው ነው። እሱም ምንድነው? ወደ ሞት የሚነዱትን ታደግ፣ ልታረዱ የተወሰኑትን አድን የሚል ነውና ስለዚህ ሁሉም የጤና ባለሙያ ባለበት የጤና ተቋማት ውስጥ ወንጌል ለታማሚዎች፣ ለአስታማሚዎች፣ ለጠያቂዎች እንዲሁም ጤና ባለሙያ ፕሮ ሰራተኞች ወንጌል ማድረስ ነው። አላማችን ይሄ ነው። በአሁኑ ሰዓትም ህብረቱ ለወንጌል አገልግሎት ስራ እንዲውል በማሰብም የጂ+4 ህንፃ ግንባታ እያከናወነ እንዳለ በመግለጽም በጸሎትና በኢቫንጀሊዝም ጉዳዮች በተመለከተም በዓለም አቀፍ ደረጃ ግንኙነት እየተደረገ እንዳለም ተገልጿል። በመርሃ ግብሩ በአመት ውስጥ የተሰሩ ተግባራትም ሪፖርቶች ይፋ የተደረገም ሲሆን ከአዲስ አበባ በተጨማሪም በሌሎች የክልል ከተሞች አዳዲስ ህብረቶች መመስረታቸውም ተገልጿል። ክርስትና ኢየሱስ ክርስቶስ ለሰው ልጆች ኃጢአት ራሱን መስዋዕት አድርጎ በመስቀል ላይ ሞቶ ሰዎችን ከዘላለም ሞት ወደ ዘላለም ህይወት ያሻገረበት ከኃጢአት በሽታ የፈወሰበት እምነት ነውና ጌታን ይሄንን እንዳደረገልን እናምናለን። ስለዚህ ጌታን የምናምን ሐኪሞች እኔ ስለ ሕክምና ከወንጌል ጋር ሳስብ የማስበው ጌታን የምናምን እኛ ሐኪሞች ሰው ነው የምናክመው። ስለዚህ የሰውን ሁለንተና የሰውን ጤና ካከምን፣ የሰውን ስጋ ካከምን፣ የሰውን መንፈስ ደግሞ ማከም በዛኑ ደግሞ ተመሳሳይ ያስፈልገናል። ዶክተር ሱራፌል ሙላቱ እባላለሁኝ። በየካቲት 12 ሆስፒታል በሰርጀሪ ዲፓርትመንት በመስራት አገለግላለሁ። በተለያዩ ሆስፒታሎች ላይ እንዳሉት ህብረቶች የኛም በየካቲት 12 ሆስፒታል የምንገኝ ክርስቲያን የህክምና ባለሙያዎች እንደዚሁም የአስተዳደርም ሌላም በሆስፒታል ውስጥ የምንገኝ በአጠቃላይ ያለን አማኞች ህብረት እናደርጋለን። ሳምንታዊ የሆኑ ህብረት የምናደርግባቸው የጸሎት የጋራ ፕሮግራሞች አሉን። ይህንን አመታዊ አገር አቀፍ የሆነ ፕሮግራም ላይ ደግሞ በመዝሙር አገልግለናል። ስለዚህ ያው ሁላችንም እንደ ክርስቲያን አገልጋይ እንደ ክርስቲያን ሰራተኛ ከተሰጠን ሙያዊ ኃላፊነት ጎን ለጎን ህይወታችን መንፈሳዊ ስለሆነ የምንከፍለው አንዱን መንፈሳዊ ሌላኛውን ስጋዊ ወይ ምድራዊ ብለን የምንለየው ስላልሆነ በጋራ መንፈሳዊውንም አገልግሎት የምንሰጥበት ህይወት ስለሆነ የተሰጠን ይሄ ልዩ እድል ስለሆነ የጤና ባለሙያዎች የተለየ ፕሪቪሌጅ ወይ እድል ስለሆነ በዛ ወይ ለመነቃቃት የምንሰራውን ስራ የምንሰራውን የህክምና አገልግሎት የሰው ሁለንተናዊ አገልግሎት ሊደረስ ስለሚገባው
ያንን ስጋውን ብቻ ሳይሆን መንፈሳዊ ጥያቄዎቹንም አድሬስ ለማድረግ ለዛ ደግሞ መልስ የሚሆነው ወንጌል ስለሆነ እሱን ለማገልገል እንድንችል ምንበረታታበት ኃይልን ምንቀበልበት ምንነቃቃበት ህብረት አለን ማለት ነው። የሚበልጥ ጽድቅ በተራራው ትምህርት የተገለጠ ህይወት በሚል ርዕስ የተጻፈው በማቴዎስ ወንጌል የተራራው ስብከት ላይ የተመሰረተው መጽሐፍ በድምቀት ተመረቀ። በኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን በካንሳስ በዋና መጋቢነት በማገልገል ላይ የሚገኙት ፓስተር ሄኖክ ጸጋይ የተጻፈው መጽሐፍ አርብ መጋቢት 18 ቀን 2018 ዓ.ም በመማፀኛ ከተማ ቦሌ አጥቢያ ቤተክርስቲያን ተካሂዷል። በመርሃ ግብሩ ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ደረጀ ታፈሰ፣ የቀድሞ ፕሬዝዳንት ፓስተር ጻድቁ አብዶን ጨምሮ የተለያዩ የአብያተ ክርስቲያናት መሪዎችና አንጋፋ አገልጋዮችና የጸሐፊው ወዳጆች ተገኝተዋል። መጽሐፉ በ200 ገጾችና 7 ምዕራፎችን ተከፋፍሎ የተራራውን ስብከት የሚተነትን መጽሐፍ እንደሆነ የመጽሐፉን ዳሰሳ ያቀረቡት አርታኢ አቶ የአምላክ ቸርነትን በመወከል ፓስተር የኔነ ያነሱ ሲሆን ቀላልና ግልጽ አቀራረብ መያዙ፣ ተግባራዊነት ላይ ማተኮሩ፣ በጥልቅ ምርምር መደገፉና ስነ ጽሑፋዊ ውበቱ ማራኪ መሆኑ በዳሰሳው ውስጥ ተጠቅሷል። ፓስተር ሄኖክ ከሁለት አስርት ዓመታት በፊት ያነበቡትንና ለተራራው ስብከት በህይወታቸው ትልቅ ቦታ እንዲሰጡ ምክንያት የሆነው የተራራው ስብከት የተሰኘው መጽሐፍ የጻፉት ፓስተር መራዊ ንጉሴ በስፍራው በመገኘት በመጽሐፋቸው እውቅና ስለሰጧቸው ፓስተር ሄኖክን ያመሰገኑ ሲሆን የተራራው ስብከት ህይወታቸው ላይ ትልቅ ተጽዕኖ ያመጣላቸውን ሰዎች ታሪክ ከዓለም ዙሪያ በምሳሌነት አንስተዋል። በመቀጠልም ቱምቢ የተሰኘውን መጽሐፋቸውን አበርክተውላቸዋል። ስለ ፓስተር ሄኖክ የግል ህይወት ምስክርነት የሰጡት ፓስተር እንደሻው ከልክሌና ዶክተር ማርቆስ ዘመደ ብርሃን በበኩላቸው ፓስተር ሄኖክ የቤተሰብ ሰው፣ ጠንካራ መሪ፣ ትሁት አገልጋይና ህዝብን ለሚሽን ያነሳሱ መሪ መሆናቸውን አንስተዋል። በኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን በካንሳስ በዋና መጋቢነት በማገልገል ላይ የሚገኙት ፓስተር ሄኖክ በበኩላቸው በአገልግሎታቸው ከጎናቸው የቆሙ ሰዎችን አመስግነዋል። በመጨረሻም ፕሮግራሙ በዕለቱ የተገኙ የቤተክርስቲያን መሪዎችና አገልጋዮች በተገኙበት መጽሐፉን በድምቀት በማስመረቅ ተጠናቋል። ተመልካቾች ወደ እናንተ የተላለፈ የሚገኘው ከጂኤምኤም ቴሌቪዥን የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። ሃይማኖትን መደበቂያ አታድርጉ፣ የሩዋንዳው መሪ በሃይማኖት ስም የሚነግዱ ግለሰቦችን አስጠነቀቁ። የሩዋንዳው ፕሬዝዳንት ፖል ካጋሜ መንግስታቸው በሃይማኖት ተቋማት ላይ የጣለውን የቁጥጥር መመሪያ በጽኑ ተከላክለዋል። ይህ እርምጃ ሃይማኖትን ኢላማ ያደረገ ሳይሆን ህዝባዊ ስርዓትን ለማስከበርና ዜጎችን ከገንዘብ ብዝበዛ ለመጠበቅ የታለመ መሆኑን አስገንዝበዋል። ፕሬዝዳንቱ አንዳንድ ግለሰቦች ሃይማኖትንና ቤተክርስቲያንን እንደ መደበቂያ በመጠቀም የግል ጥቅማቸውን እንደሚያሳድዱና ህዝቡ እንደሚዘርፉ ገልጸዋል። ማንኛውም ሰው የፈለገውን ነገር እንደፈለገ ዝም ብሎ የሚተክልበት መሆን የለበትም። ያልሆኑትን ነኝ እያሉ በማስመሰል የሰዎችን ንብረት መዝረፍ ተገቢ አይደለም ሲሉ ተናግረዋል። ሩዋንዳ ከቅርብ ዓመታት ወዲህ የደህንነት፣ የጤናና የድምጽ ብክለት ደንቦችን አላሟሉም የተባሉ በሺዎች የሚቆጠሩ አብያተ ክርስቲያናትንና የሃይማኖት ድርጅቶችን መዝጋቷ ይታወሳል። ካጋሜ ይህ እርምጃ በሃይማኖት ላይ የሚደረግ አፈና ነው የሚለውን ክስ ውድቅ በማድረግ ስርዓት ማስያዝ አፈና አይደለም ሲሉ አጽንኦት ሰጥተዋል። ሃይማኖት ለትምህርትና ለጤና አስተዋጽኦ በማድረግ ለህዝብ ማህበራዊ ጥቅም ማገልገል እንዳለበትም ጠቁመዋል። በመጨረሻ መንግስት ዜጎችን ከአዳኝ አሰራሮች የመጠበቅ ኃላፊነት እንዳለበት በመጥቀስ ጥቂት ግለሰቦች ሀብታም እንዲሆኑ የሰዎች መተዳደሪያ መነጠቅ እንደማይገባውና ይህም በሁሉም ሃይማኖቶች ውስጥ የሚታይ ችግር መሆኑን አስገንዝበዋል። ዘገባው ዘኬንያ ታይምስ ነው። ካናዳ የመናገርና የሃይማኖት ነጻነት ክርክር የሚያስነሳ ህግ ማጽደቋን ተከትሎ ክርስቲያኖች ተቃውሞ አቀረቡ። በካናዳ የህዝብ ተወካዮች ምክር ቤት አዲስ የጥላቻ ንግግር ህግ C9 በከፍተኛ ድምጽ ያጸደቀ ሲሆን ህጉ በ186 ድጋፍና 137 ተቃውሞ ድምጽ እንደተላለፈ ተገልጿል። በማርክ ካርኒ መሪነት የቀረበው ይህ ህግ በሃይማኖታዊ መጽሐፍት በተለይም በመጽሐፍ ቅዱስ ላይ ተመስርተው የሚሰጡ አስተያየቶችን እንደ ጥላቻ ንግግር እንዲቆጠሩ ያደርጋል። ይህም ስለ ጾታ ጋብቻ ወይም ግብረ ሰዶማዊነትን በመጽሐፍ ቅዱስ ጥቅሶች ተጠቅመው የሚሰጡ አስተያየቶች የሌሎችን ስሜት ይጎዳል ተብለው የወንጀል ክስ ሊያስከትሉ ይችላሉ የሚል ሲሆን ህጉ ቀደም ሲል ያለውን የሃይማኖት ነጻነት ጥበቃ
አንቀጽ እንደሚሰርዝ ተጠቁሟል። የህገ መንግስት ባለሙያዎች ህጉ በሰዎች ስሜት ላይ የተመሰረተ ክስ እንዲመሰረት መንገድ እንደሚከፍት ስጋታቸውን ገልጸዋል። በሌላ በኩል የካናዳ የካቶሊክ ጳጳሳት ጉባኤና ሌሎች የክርስቲያን ድርጅቶች ህጉን ጸረ ክርስቲያን በማለት ተቃውሞ አቅርበዋል። በኪውቤክ የ2019 የጸደቀው የሴኩላሪዝም ህግ ቢል 21 በሱፕሪም ኮርት ኦፍ ካናዳ ክርክር ላይ ይገኛል። ህጉ የመንግስት ሰራተኞች የሃይማኖት ምልክቶችን እንዳያሳዩ ይከላከላል። ይህም በሃይማኖት ነጻነት ላይ ክርክር አስነስቷል። ዘገባው የክርስቲያን ቱዴይ ነው። ንጉስ አንፈልግም የሚሉ ፕሬዝዳንት ትራምፕን የሚቃወሙ ሰልፎች በበርካታ የአሜሪካ ከተሞች ተካሂዱ። በትራምፕ አስተዳደር ላይ ቅሬታቸውን የሚገልጹ ትላልቅ የተቃውሞዎች ሰልፎች በተለያዩ በአሜሪካ ከተሞች ተካሂደዋል። ለሶስተኛ ጊዜ በተካሄደው ንጉስ አንፈልግም ኖ ኪንግስ በሚል መሪ መፈክር ስር በተካሄዱ ሰልፎች ቀደም ሲል በሚሊዮን የሚቆጠሩ ሰዎች መሳተፋቸውን መረጃዎች ያሳያሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እያካሄዱ ያሉትን ጦርነት፣ የፌዴራል መንግስቱ የስደተኞች አያያዝ፣ የኑሮ ውድነትን ጨምሮ የሚከተሏቸው የተለያዩ ፖሊሲዎችን በመቃወም አደባባይ መውጣታቸው አዘጋጆቹ ተናግረዋል። ትራምፕ እንዳምባገነን ሊገዛን ይፈልጋል። ይህ አሜሪካ በመሆኑ ስልጣኑ የህዝቡ ነው። ስልጣኑ የነገስታት ወይም የቢሊዮነሮች ጓደኞቻቸው አይደለም ብለዋል አዘጋጆቹ። የዋይት ሀውስ ቃል አቀባይ ሰልፎቹን ከትራምፕ ጋር ችግር ያለባቸው ሰዎች ራሳቸውን የሚያክሙበት መድረክ ሲሉ ከመጥራት ባለፈ ለጉዳዩ ትኩረት የሚሰጡት ሰልፉን ለመዘገብ የሚከፈላቸው ጋዜጠኞች ናቸው ብለዋል። ቅዳሜ ዕለት ኒውዮርክን፣ ዋሽንግተን ዲሲን እና ሎስ አንጀለስን ጨምሮ በዋና ዋና የአሜሪካ ከተሞች ሰላማዊ ሰልፎች ተካሂደዋል። ከሰዓት በኋላ በመሃል ዋሽንግተን ዲሲ በርካታ ሰዎች ለተቃውሞ አደባባይ ወጥተዋል። ተቃዋሚዎቹ በሊንከን መታሰቢያና በናሽናል ሞል ተሰባስበዋል። እንደ ቀደሙት ሰልፎች ሁሉ ተቃዋሚዎች የትራምፕን የምክትል ፕሬዝዳንት ጄዲ ቫንስን እና ሌሎች ባለስልጣናትን ምስሎች ይዘው ከስልጣን እንዲወርዱና እንዲታሰሩ ጥሪ አቅርበዋል። ዘገባው የቢቢሲ ነው። ተመልካቾች ዜናውን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሲዳማ ክልል ቅርንጫፍ ጽሕፈት ቤት የምክክር መድረክ አካሄደ። 33ኛው የኢትዮጵያ ጤና ክብካቤ ክርስቲያን ሰራተኞች ህብረት ዓመታዊ ኮንፈረንስ ተጠናቀቀ። ከውጭ ሃይማኖትን መደበቂያ አታድርጉ ሲሉ የሩዋንዳው መሪ በሃይማኖት ስም የሚነግዱ ግለሰቦችን አስጠነቀቁ። ንጉስ አንፈልግም የሚሉ ፕሬዝዳንት ትራምፕን የሚቃወሙ ሰልፎች በበርካታ የአሜሪካ ከተሞች ተካሂዱ። ለዕለቱ የያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ተምራት ከአዘጋጆቹ ነጻነቱ አቁማና ዳንኤል አንተነ እንዲሁም ከመላው የስቱዲዮ ባለሙያዎቻችን ጋር ከእናንተ ጋር ነበርን። ቀሪ የጄኤምኤም ቴሌቪዥን ፕሮግራም ይቀጥላል። ሰላም ሁኑ።